አብርሃም አንዴ መስለቃት ቻው ልበልክ ቢያንስ አንድ ነገር እንገናኛለን። አውርተንበት እንወስናለን። እሱ አብርሃም ነው በእግዚአብሔር ተው፣ በእናትህ አብርሃም እየሸወደች ነው፣ እየተጫወተችብህ ነው። አብርሃም በቃ በቃሽ ና ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው። ሶ ኢንዌይስ ተረጋጋ እንጂ ችግር አለ የለም አይደል? አውርተን ጨርሰናል። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ቤተሰቦች ዛሬም እንደተለመደው አንድ ቪዲዮ ይዤ መጥቻለሁ። እንደተለመደው በዛ ቪዲዮ ላይ ትንሽ እንወያያለን፣ እንጫወታለን ማለት ነው። የዛሬ ቪዲዮ በጣም የሚገርም ነው። በአንድ ጎን ደስታ ነው፣ በአንድ ጎን ሀዘን ነው ማለት ነው። እንግዲህ የመጨረሻ ውሳኔያቸውን ተናግሯል ዛሬ እና አብርሽ ማለት ነው። እዚህ ቪዲዮ ላይ ግን እየተደሰተ ያለው አንድ ሰው ብቻ ነው፣ ሩታ ብቻ ነው ደስተኛ ሆነችው። አብርሽም ደብሮታል፣ ሄርሜላም ያው ውሳኔውን ስለተነገራት በጣም አዝናለች ማለት ነው። በጣም እስቲ መጀመሪያ ማለት ነው ስሜታቸውን ምን እንዳሉ እንየው። ለሷ ግን መንገራችን ተገቢ ነው። ቀስ በቀስ እኔ ራሴ ብሸሻት አይሻልም? በጣም ተገቢ ነው እንዴ? ተነጋግረን ከጨረስን በኋላ ነው እንዴ? አንተ ደግሞ እዚህ ጋር ሌላ ሀሳብ ሌላ ሀሳብ ሳይሆን ዝም ብዬ ሳስበው ይከብዳል፣ ይደብራል። ትክክል ነገር አይደለም። ገባሽ? ምንድነው የሚደብረው እኮ በቃ ቀስ በቀስ ከፈለገች እንትን እንላለን። እኔ ራሴ ረቃታለሁ ባንዲ ይሄንን ነገር እንትን ስንል ሊደብራት ይችላል። ኖርማል ነገር ነው። ኖርማል ነው። እንዴት ኖርማል እንደሚሆን ታውቃለህ? ትክክለኛውን ነገር ነው እያደረግን ያለ ነው። እኔም አንተም ተስማምተንበታል። ብዙ አውርተናል። ብዙ መፍታት ያለብንን ነገር ፈተናል። በድንገት እኮ ነው ሀሳብሽን ቀይረሽ ሁሉ ነገር እንዲስተካከል ምናምን እንትን እያልሻለሽ እኮ ማለት ሀሳብሽንም አልገፋውም ተቀበልኩኝ አይደለ? ግን ደግሞ ለሷ በዚህ ልክ መናገር እናንተ ማለቱ ተገቢ አይደለም። እሺ ቪዲዮን አየን። በዚህ ቪዲዮ ላይ ማለት ነው ትንሽ ውሳኔው ላይ አልተግባቡም። ምክንያቱም ቆይ አንድ ጥያቄ ባቀርብላችሁ፣ ሄርሜላ ሴት ሆና የሴትን ስሜት እንዴት አትረዳም? ምክንያቱም ሄርሜላ አብርሽ ጋር የሆነ ነገር ይኖራታል መቼም ያው ከዚህ በፊት ባሉት ቪዲዮዎች ላይ አይተናል አይደለ? ባንዴ ቁርጥ አድርገን እንንገራት ነው እያለች ያለችው እሷ ማለት ነው። እና ስሜት መጎዳት ነገር ሊኖር ይችላል። ያው አብርሽን ወደው አፍቅራው ሊሆን ይችላል ሩታ እንትና ሄርሜላ ማለት ነው አይደለ? አብርሽ ምንድን ነው አለው? ባንዴ ከምንነግራት ቀስ በቀስ እናስወጣት ከህይወታችን። ያው ያውቀዋል ስሜቱ ያለው ነገር ስሜቱን እሱ ስለሚረዳ ቀስ በቀስ ከህይወታችን እናስወጣት ነው ያላት። ግን ሩታ ይሄን ነገር ለምን ከበዳት? እንግዲህ ሁሉ ነገር ተስማምቶ ወደ እሱ መጥቶላታል አይደለ? ያው ስሜትን መጉዳት ምናምን የሚባለው ነገር መረዳት ነበረባት እሷ ማለት ነው አይደል? አንተ ተነግራታለህ? አይ ነገር ያስወጣ አንቺ እራስሽ። እሺ ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወታችን እንድትወጪልን እንፈልጋለሁ። ከህይወቴ ነው ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። እሺ መጀመሪያ አብርሽ መናገር ለምን ከበደው? ንገራት ስትለው አንቺ ንገሪያት አላት አይደል? ለምን መናገር ከበደው? ኧረ ይሄ ነገር የሆነ ጥርጣሬ የሆነ ነገርማ አለው አብርሽ ውስጣቸው የሆነ ስሜት አለ ይመስለኛል። የሆነ ነገርማ አለው ይሄ ልጅ ማለት ነው። እና እንግዲህ እንደምታዩት ምን ደስተኛ ሆኖ አይደለም እዚህ ጋር ያለው በቃ እንግዲህ ጥቁር ለብሷል። በዛ ላይ ያስቡት በጣም ከባድ ነው። አንተ ትነግራታለህ? አይ ነገር ያትሮታ አንቺ እራስሽ ምንድነው? እሺ ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወታችን እንድትወጪልን እንፈልጋለሁ። ከህይወቴ ነው ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ማለት ይሄ ነገር ለኔ አዲስ አይደለም። ግን አብርሽ ካንተ ጋር ላውራ ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው ለምን በዚህ ልክ አስገደደችው ግን ሩታ? ማለት እሱ ፈቃደኛ የሆነ አይመስልም ስናየው ማለት ነው። እና በል ንገራት ምናምን በቃ በግድ ገፋፍታ ነው እንዲናገር እያደረገች ያለችው ማለት ነው። ማለት እሱ ወስኖ ነው የመጡት አይደለ? እና እሱ መናገር ከበደው ይሄን ያክል ማለት ነው። እና እኔ ንገራት ስትለው አንቺ ንገሪያት የሚለው እሱ መናገር ለምን አቃተውና እውነት ደስተኛ ከሆነ በሩታ ማለት ነው። እና ስሜት አለው ዞሮ እንግዲህ መጨረሻቸው ብቻ ምን እንደሚሆን አላውቅም። ሩታ ብቻ እውነተኛ ሰው ትሆን ችግር የለብኝም። ማለትም ትክክለኛ ፍቅር፣ ትክክለኛ ማስመሰል የሌለው በቀል ያልሆነ። አሁን በቀል ነው የሚመስለው እና ሩታ በቀል አስመሰለባት። በአንዴ ውጪ ወይም እችላለሁ
መብቴ ነው ትዳሩ ያው ሚስቱ ናት መብቷ ነው። ግን ሴትም ስለሆነች የሰው ስሜት መረዳት ነበረባት። እዚህ ጋር የሆነ አሸናፊ ሆና መገኘት ነው የፈለገችው። በቃ የበላይ ሆና መገኘት ነው በአንዴ እንዲወገድ አንድ ነገር የፈለገችው እንደዛ ነው። ግን የሆነ በፍቅር ቢሆን አሪፍ ነበረ፣ ዞሮ መገናኘት ሊኖር ስለሚችል ማለት ነው። ስለዚህ እኔ ከመጣቴ በፊት ይሁን ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ ነገራት። በቃ ማለት ለመረጋጋት ሞክሪ። አይኑ ሊያስደነግጥሽ ይችላል። እሱም ለምንድነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪውማ። እሺ ምን እያለችኝ ነው? አልፈልግም ካሁን በኋላ ከዛ አውሪው ማለት ይችላል። አብርሽ ምንድን እያለችኝ ያለችው? ቦታ ይሄን በቃ እኔ እና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ይካንተ ላይ አይ ነው በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደል እንዴ? ያስደነግጣታል። ግን ደግሞ በቃ እንነግራት ይገባል ተባብለናል። ሶ በቃ ነገራት። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ሄርሜ ተነጋግረንበት ነው ይሄ ነገር። ሰላም እንግዲህ ያው ሄርሜላ እያለች ያለችው እንግዲህ አሁንም ለአብርሽ የምታስብ ነው የሚመስለው። ማለት እኔ ሊወጣልኝ ይችላል፣ ሊቆርጥልኝ ይችላል፣ ልርቅ እችላለሁ፣ ግን ትጎዳለህ ነው የእሷ አስተሳሰብ። ምክንያቱም ሩታ ላይ ያየችባት ነገር ሊኖር ይችላል፣ አናውቅም። እሷ ሴት ስለሆነች የተረዳችው ነገር ሊኖር ይችላል። በቀል ነው ወይም በንዴት ወይም ስሜታዊ ሆና ነው ይሄ ነገር እየወሰነች ያለችው እና ቆመ ብላ አስብ እያለችው ነው። እውነቷን ነው። ቆመ ብሎ ማሰብ አለበት ነገሮችን ባንዲ ከመቁረጡ በፊት። ምክንያቱም ከሩታ ጋር ጊዜዎችን ማሳለፍ አለበት። የሩታንም ሁኔታ ማየት አለበት። ከዚህ በፊት ከንግግሮቹ አንጻር ማለት ነው፣ ከሄደችበትም ድርጊት አንጻር ማለት ብዙ ቦታ ድረስ ሄዳለች አይደለ? ባሏን እንትን ለማስደረግ ከዛ አንጻር ከሩታ ጋር ትንሽ ቀናቶችን ትንሽ ጊዜያትን ማሳለፍ አለበት፣ ማንነቷን በደንብ ለማወቅ ማለት ነው። እና ነገሮችን ሰዎችን በዚህ ልክ ለማስከፋት ባይቸኩሉ በጣም አሪፍ። ይሄ ነው የሚያስደስትክ አብርሃም? የእውነት ለምን አታምነኝም እንዴ? ለምን አታምነኝም? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞክረም። አይንህን ክፈት አብርሃም፣ አይንህን ክፈት። የሚወድም ያከብርህም ያፈቅርህም ምረጥ አብርሃም። ተው። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ልትጎጁ እንደሆነ በደንብ ታውቆኛል። ድጋሚ አትፎገር፣ ድጋሚ አትሸወድ፣ በደንብ ነቃበል እያለችው ነው። ነቃበል እያለችው ነው ሄርሜላ ማለት ነው። ምንም ማድረግ አይቻልም። ሄርሜላ እንግዲህ ውሳኔውን ተቀበይና ዞር በይላቸው ማለት ነው። ምንም ማድረግ አይቻልም። ግን ነገ የሚጸጸተው ነገር ከሆነ ያው ይቅርታ ይጠይቃል ማለት ነው። ምንም ማድረግ አይቻልም። ስለዚህ ሄርሜላ አሁን ዞር ማለት ነው ያለብሽ። እዚህ ጋር ትክክለኛ ባልና ሚስቶች ስለሆኑ አብረው ጊዜያቸውን እንዲያሳልፉ ማለትም ሄርሜላም ትክክለኛ ፍቅር እንድትሰጠው ወይም እንደዚህ በልግ በእንትን ሳይሆን ትክክለኛ ፍቅር እንድትሰጠው ብትሰጠው በጣም አሪፍ ነው። ናማ አባቴ ተዋት። በጣም እንደሚደብራት እኮ ነገር ይፈጠራል። ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው። ሶ ኢንዌይስ ተረጋጋ እንጂ ችግር አለ የለም አይደል? አውርተን ጨርሰናል። እና ታዲያ ለምን እንደዚህ የምትሆነው? ለምን እንደዚህ የምትሆነው? ሩታ ላይ ልክ ነው የሚመስለው። ማድረግ እንደምችል ራሱ ማወቋ ትልቅ ነገር ነው ብላለች። ማለትም እሷ የሆነ ማሳየት እንደምትፈልግ ነበረ ችኮሏ ማለት ነው። ሄርሜላን ማን እንደሆነ ለሄርሜላ ሩታ ማን እንደሆነች ለማሳየት ነው ችኮሏ እንጂ እንግዲህ እንደምታዩት አብርሽ በጣም ጨንቆታል፣ በጣም ደብሮታል፣ ከፍቶታል ምናምን። እንግዲህ በዚህ መሀል ሄርሜላ ሄዳ ራሱ ከሩታ ጋር መሳሳቅ መጫወት ነበረበት እንጂ አሁን እንሂድ ነው አስቸኩሎ እንሂድ ከዚህ ቦታ እንሂድ ነው ብሎ ያስቸኮላት ማለት ነው። እንግዲህ መጨረሻው ደግሞ ነገ ምን እንደሚሆን አናውቅም። ለሄርሜላ ሂጂ በቃ እንገናኛለን ብሎ ነው ቻው ያላት ማለት ነው። በጣም ከባድ ነውና እስቲ ቀጣዩን እናያለን አብረን። እስከዛው በቀጣይ ቪዲዮዎች እስከምንገናኝ ቻው፣ ሰላም ሁኑልኝ። በጣም ነው የማመሰግነው። ያበቃል ሁሉ ነገር። ምንድነው ይሄን ያህል ማባበልም አያስፈልግም። እኔ ራሱ በጣም ነው ያባበልኳት፣ እውነት በጣም ማለት ነው። ተረጋጋ። ኮንዲሽን ተረጋግቻለሁ። ኮንዲሽን ደህና ነህ? ደህና ነኝ።